ስለ ሰው ልጆች ስነ ልቦና ወይም ሳይኮሎጂ የሚያስገርሙ እውነታዎች። ሰዎች ስራ ሲበዛባቸው የበለጠ ደስተኛ ይሆናሉ፣ ምክንያቱም ስለ አሉታዊ ነገሮች ለማሰብ ጊዜ ስለሌላቸው። ይህም በስራቸው ላይ ፍሬያማ ያደርጋቸዋል። በሕይወት ውስጥ ብዙ የሚያስፈሩ ነገሮች ይኖራሉ። ስለዚህም ፍርሃትን መጋፈጥ ማንኛውም አይነት ፍርሃትን ለማሸነፍ በጣም ውጤታማ ዘዴ ነው። በትራንስፖርት ላይ ሁል ጊዜ መስኮት አጠገብ መቀመጥ የሚመርጡ ሰዎች በጉዞ ውስጥ ብቸኝነትን የሚመርጡና ድብርታም ናቸው። ሳይኮሎጂ እንዲህ ይለናል፣ አንድ ሰው ስህተቱን ሊነግረን ፈቃደኛ ካልሆነ የኛ ጥፋት እንደሆነ ማሰብ ይጀምራል። ስለዚህም ለራሳችን ድርጊት ራሳችን ኃላፊነት ልንወስድ ይገባናል። በሕይወት ላይ ባላቸው አስተሳሰብ ምክንያት ለራሳቸው ዝቅተኛ ግምት ያላቸው ሰዎች ለሌሎች ሰዎች ክብር የላቸውም። ስሜታዊ የሚያደርግ ነገር ሲከሰትና እንባ መጥቶ መመለስ ከፈለክ መንጋጋህን አዝናናና ዓይንህን ብልጭ ድርግም በማድረግ ጨፍን። የቪዲዮ ጨዋታዎችን አዘውትረው የሚጫወቱ ሰዎች እውነተኛና ጠቃሚ የሕይወት ውሳኔዎችን ለማድረግ ፈጣን ናቸው። የሳይኮሎጂ ምርምር እንደሚያሳየው ለነገሮች እንዝላልና ግድ የለሽ ለመሆን እንዲሁም ለመልመድ ራስን ማሰልጠን አስቸጋሪ ነው። ትክክለኛ ወዳጅ በመታጣቱ እንደ ሳይኮሎጂ 70% የሚሆኑ ሰዎች የሌሎችን አስተያየት ስለማይፈልጉ ነገሮችን ለራሳቸው ማቆየት ይመርጣሉ። በሐዘን ውስጥ ሳለን የምናነባው እንባ ጎጂ የሆኑ ንጥረ ነገሮችን ይይዛል እና በጣም አዝነን ላለማልቀስ እንባን መዋጥ ራስን ለማጥፋት ከመሞከር ጋር እኩል ነው። ከመተኛታችን በፊት አእምሮ በሕይወታችን ውስጥ ልናገኛቸው እና ልናሳካቸው ስለምንፈልጋቸው ነገሮች ማሰብ ይጀምራል። ውሸት ከእውነት ይልቅ ተጨማሪ የአእምሮ ጥረት ያስፈልገዋል። የሚዋሽ ሰው ብዙ ጡንቻዎችን ይጠቀማል፣ ምክንያቱም እሱ ወይም እሷ እውነትን ለመደበቅ ከውሸት ጋር በተመሳሳይ ጊዜ ሐቁን ስለሚያስታውሱ በምናብ ግብ ውስጥ ናቸው። የሳይኮሎጂ ጥናቶች እንደሚያሳዩት አብዛኛው ሰዎች ከማግባታቸው በፊት 7 ጊዜ ያህል በፍቅር ይወድቃሉ። ስለ ወደፊቱ ጊዜ ብሩህ አመለካከት መያዝ ሰዎችን ከአእምሯዊ ሕመም በኃይል እንደሚከላከል ተደርሶበታል። ስለዚህም በረባ ባረባው አትጨነቁ፣ ይልቁንም በጥበብ ኑሩ። አንድ ሰው ከመጠን በላይ እንዳይናገር ከፈለገን በቀላሉ ለማስቆም አንድ ነገር መሬት ላይ ይጣሉ። እሱ ወይም እሷ ያኔ ያቆማሉ። ሳይኮሎጂ እንደሚለን አንድ ሰው ከናፈቀን 80% በሕልማችን ውስጥ የመታየት ዕድል ይኖረዋል። በሕይወታችን ውስጥ ደስተኛ ለመሆን ከሚያስፈልጉን ስሜቶች ውስጥ አንዱ ፍቅር ነው። ስለዚህም በፍቅር ውስጥ መሆን የሴሮቶኒን መጠን በመጨመር ጭንቀትን ይቀንሳል፣ እንዲሁም ደስተኛ እንድንሆን ያደርጋል። ሥራ በሚሰራበት ጊዜ በሰማያዊ ቀለም በተቀባ ክፍል ውስጥ ያሉ ሰዎች ከሌሎች ሰዎች በበለጠ በጣም ውጤታማ ናቸው። እንደ ሳይኮሎጂ ግኝት ከሆነ ሰዎች የሕፃናት ምስል ወይም ፎቶ ከኪስ ቦርሳ ጋር ካገኙ
ቦርሳውን የመመለስ ዕድላቸው ከፍተኛ ነው። በስነ ልቦና ጥናት መሰረት ከአንድ ሰው ጋር በፍቅር ሲወድቁ 2 የቅርብ ጓደኛቸውን ሊያጡ ይችላሉ። ሳይኮሎጂ ወደ አንድ ሰው በይበልጥ በፍቅር በተሳብክ መጠን ሳቅ ቀላል ይሆንልሃል ይላል። ይህ በጣም አስገራሚ እውነታ ነው። ከምር ወደው ያጡትን ሰው በሙሉ ልብ ለመርሳት 15 ወር ከ27 ቀናት ይወስዳል። የሳይኮሎጂ ጥናቶች እንደሚያሳዩት በልጅነታቸው በጣም ውሸታምና ረባሽ የሆኑ ልጆች የበለጠ ስኬታማና አዋቂ ይሆናሉ። አንድ ሰው ሊኖረው የሚችለው በጣም ማራኪ ባህሪ በራስ መተማመን ነው። ሳይኮሎጂ ስለ ገንዘብ እንዲህ ይለናል። ገንዘብን ለሌሎች ሰዎች ማውጣት በራስ ላይ ገንዘብን ከማውጣት የበለጠ ደስተኛ ያደርገናል። ይህ ስለ ወንዶችና ስለ ሴቶች አስገራሚ እውነታ ነው። ወንዶች በቀን በግምት 12500 ቃላት ሲናገሩ፣ ሴቶች ደግሞ 22000 ቃላት ይናገራሉ። የስሜት መጎዳት የሚያስከትለው ህመም ከአካላዊ ህመም በላይ ይታወሳል እና በባህሪያችን ላይ የበለጠ ተጽዕኖ ይኖረዋል። ስለዚህም ስሜታችንን በአግባቡ ልንቆጣጠር ይገባናል። ብዙውን ጊዜ በጣም የተሳካ ውጤትን ማሰብ ተነሳሽነትን ከመጨመር ይልቅ ይቀንሳል። ምክንያቱም ሊሳካ አይችል ይሆናል የሚለውን ጥርጣሬ ውስጣችን ስለሚገባ። ሳይኮሎጂ ስለ ወሲብ እንዲህ ይለናል። ለረጅም ጊዜ ሴክስ ወይም ወሲብ አለማድረግ የሰውን በራስ መተማመን ይጎዳል። ለአንድ ደቂቃ መናደድ የሰውነትን በሽታ የመከላከል ሥርዓትን እስከ 4 ሰዓት ያነቃቀዋል። ለአንድ ደቂቃ ደስተኛ መሆን ደግሞ ለ24 ሰዓት የሰውነትን በሽታ የመከላከል አቅምን ያጠናክራል። አንድ ቀን እንዲህ ብለህ ትጠይቀኛለህ፣ ለአንቺ አስፈላጊው የኔ ሕይወት ነው ወይንስ ያንቺ? እኔም የኔ ሕይወት ነው ብዬ እመልስልህና አንተም የኔ ሕይወት መሆንህን ሳትረዳ ጥለኸኝ ትሄዳለህ። ፍቅር ምንድነው ብለህ አንድ ያፈቀረን ሰው አትጠይቀው። ይልቁን ፍቅረኛውን ያጣውን ያን ሰው ጠይቀው። ፍቅር ለማግኘት ከምትጠብቀው ነገር ጋር ምንም ግንኙነት የለውም፣ ለመስጠት ከምትፈልገው ነገር ጋር እንጂ። ይህ ሁሉም ነገር ነው። ብቸኝነትን ተላመደው፣ ሁሉም ለዘላለም አብሮ አይቆይምና። ፍቅር ከገነት የተላከ ነገር ነው፣ ጭንቀት ግን ከገሃነብ የተላከ እሳት። ሴቶች ወንድ ልጅን እንዴት እንደሚያፈቅሩ ያውቁበታል፣ ግን ሲለያዩ መርሳቱን አይችሉበትም። በፍቅር ውስጥ 2 ነገሮች አሉ፣ አካልና ቃላት። በፍቅር ውስጥ ሁልጊዜ እብደት አለ፣ ግን በእብደት ውስጥ ሁልጊዜም አንዳንድ ምክንያቶች አሉ። በእውነት ጓደኞቼ ለሆኑት የማላደርገው ነገር የለም። ሰዎችን በግማሽ ብቻ የመውደድ ሐሳብ የለኝም፣ ተፈጥሮዬም አይደለም። እጅግ አስቀያሚ የሆነው ስሜት ዓለሜ ነው ብለሽ የምታስቢው ያ ሰው አንቺ ለሱ ምንም እንዳልሆንሽ ማወቅሽ ነው። ፍቅር ልንቋቋመው የማንችለው ፍላጎት ነው። ለሰዎች ፍቅር መስጠት በራሱ ትልቅ ትምህርት ነው። በሕይወታችን ውስጥ ትልቁ ደስታ እንደተወደድን ማወቅ ነው። እኛ ራሳችንን እንወዳለን ወይም ራሳችንን ባንወድም እንወዳለን።
እንደማትወደኝ አውቃለሁ፣ ግን ልቤ ሊረዳ አልቻለም። ፍቅር እሳት ነው፣ ግን የጤና ምድጃውን ሊያሞቅ ወይም ቤቱን ሊያቃጥል እንደሆነ በጭራሽ ማወቅ አይቻልም። ሕይወት ፍቅር ማር የሆነባት አበባ ናት። ልብ ምን ያህል እንደሚይዝ ገጣሚዎችም ይሁኑ ተመራማሪዎች ለክተው አልደረሱበትም። አንተን ለመርሳት ሞክሬያለሁ፣ ግን በበለጠ አንተን ለመርሳት በሞከርኩ ቁጥር ይበልጥ ስላንተ አስባለሁ። ፍቅር ባለበት ሁሉ ሕይወት አለ። ፍቅር ነፍስህን ከተደበቀችበት ቦታ ተስባ እንድትወጣ ያደርጋታል። እንደ ተራ ሰው አድርጎ የሚቆጥረን ሰው በፍጹም አትውደደው። ያፈቀርኩ ለታ ነው መኖር የጀመርኩት፣ የጠላኸኝ ለታ ነው መኖሬን ያቆምኩት። እወዳታለሁ ወይም እወደዋለሁ ለፍቅር የሁሉም ነገር መጀመሪያ ነው። እውነተኛውን እና ምርጡን ጓደኛዬን አጥቻለሁ። ይህ ማብቂያው ነው ብዬ ማመን ግን ተስኖኛል። የሚጎዳው የሚከተለው ትውስታ እንጂ ቻው መባባሉ አይደለም። ከልቡ አምኖ የሚወድሽን ያን ሰው አታርቂው። በአሁን ጊዜ እውነተኛ ወዳጅ ማግኘት በጣም ከባድ ነውና። የልቤን ክንፎች እንደ ያስክ ሄደ እኔን የማልበር ደካማ አደረከኝ። እንዳፈቀርኩሽ እንጂ እንዴት እንዳፈቀርኩሽ አላውቅም። አንቺን መርሳት ያልቻልኩት ለዛ ነው። ይህ የማወቅ ጉጉት ነው። ነገር ግን ሰዎችን ምን ያህል እንደምትወዳቸው የምትገነዘበው አስቂኝ ሆኖ በምታይበት ጊዜ ብቻ ነው። በፍቅር ሁለታችንም ወደቅን፣ ግን ስቃዩ የእኔ ዕጣ ሆነ። ፍቅር እርስ በርስ መተያየት ሳይሆን ወደ ውጭ ወደ አንድ አቅጣጫ በአንድ ላይ መመልከት መቻል ነው። ነፍሳችን ከምንም ብትሰራ የኔና የሱ ግን አንድ ናቸው። አንድ ሰው ከልቡ ሲወደን ጥንካሬ ይሰጠናል፣ ግን ሌላ ሰውን ከልባችን ስንወድ ድፍረትን ይሰጠናል። ሕይወታችንን አጣጥመን የምንኖረው በፍቅር ውስጥ ስንሆን ነው። ፍቅርን አንድ ጊዜ ብቻ እና ሁል ጊዜም አንድ ጊዜ ብቻ ለማመን በቂ ድፍረት ይኖራችሁ። ቀሪ ሕይወትህን በፍቅር ከአንድ ሰው ጋር ማሳለፍ እንደምትፈልግ ስትገነዘብ ቀሪው ሕይወት በተሻለ ፍጥነት አሁኑኑ እንዲጀምር ትፈልጋለህ። ብዙ ሰዎች በቅንጡ ሕይወት ውስጥ ካንተ ጋር መሆንን ይፈልጋሉ። ነገር ግን የሚፈልጉት ሕይወት ካንተ ጋር ከሌለ በችግር አብሮ መሆንን አይፈልጉም። መቼም የማንጠግበው ብቸኛው ነገር ፍቅር ነው እና ከቶ በበቂ ሁኔታ የማንሰጠው ብቸኛው ነገር ፍቅር ነው። በዚህ ሕይወት ውስጥ አንድ ደስታ ብቻ ነው ያለው፣ መውደድና መወደድ። ፍቅር አይገዛም፣ ይገዛል እንጂ። ፍቅር በሁለት አካላት ውስጥ የምትኖረው አንዲት ነፍስ ነች። ከልብ ርኅራኄ ጋር የሚስተካከል እና እኩል የሆነ ውበት የለም። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።